በትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው አስከፊ የእርስ በርስ ጦርነት ተፋላሚ ወገኖች ጥቅምት 23 2015 ዓ.ም የሰላም ስምምነት መፈራረማቸውን ተከትሎ አበቅቷል። አሁን ጦርነት ጠበሳ ባላጋገመችው በትግራይ ዋና ከተማ መቀለ የሚገኙ ነዋሪ ዳግም ወደ ግጭት ይገባ ይሆናል የሚል ስጋት አላቸው። በመቀለ ከተማ ህዝቡ የከፋ ነገር ከመጣ በሚል እየተዘጋጀም ነው። የሸቀጣሸቀጥ እቃዎች ዋጋ እየናረ መምጣቱን ተከትሎ ሸማቾች ለክፉ ጊዜ በሚል ሸማታ ላይ ተጠምደዋል። ባንኮች አካባቢ ገንዘባቸውን ለማውጣት የሚፈልጉ ሰዎች ረጃጅም ሰልፎችን ይዘው ይታያሉ። ከተማዋን ለቆ ለማውጣት የገንዘብ አቅሙ ያላቸው ወደ አዲስ አበባ ለመሄድ የአውሮፕላን ቲኬት እየቆረጡ እንደሆነም የቢቢሲ ዘገባ ያስነብባል። ከመቀለ አዲስ አበባ የሚደረጉ በረራዎች ለቀናት ሙሉ በሙሉ ቲኬት ተቋርጦ አልቋል። አንድ ነዋሪ ለቢቢሲ ይህ ሁሉ የሚሆነው ከጭንቀት የተነሳ ነው ይላል። ትግራይ ለ2 ዓመታት የዘለቀውና የግማሽ ሚሊዮን ሰዎች ህይወት ቀጥፏል ተብሎ የሚገመተው አስከፊ የእርስ በርስ ጦርነት ማዕከል ነበረች። በ2015 ዓ.ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የሰላም ስምምነት መፈራረማቸውን ተከትሎ ፈሙዞች ዝም ማለት ችለዋል። ይህም ምርጫ እስኪደረግ ድረስ ክልሉን ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ጊዜ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ እየጨመረ መጥቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል ይከሳል። ሁለቱም ወገኖች አንዳቸው ሌላኛውን ከውጭ ተዋናዮች ጋር ይሰራሉ በሚል ይከሰሳሉ። አሁን በ2015 የተፈረመው የሰላም ስምምነት ሊፈርስ ይችላል። አልፎ ተርፎም በኢትዮጵያና በጎረቤቱ ኤርትራ መካከል ቀጥተኛ ግጭት ሊፈጥር ይችላል የሚል ስጋትም ተከስቷል። የኤርትራ መንግስት በትግራይ ጦርነት ወቅት የኢትዮጵያ መንግስትን በመደገፍ በቀጥታ ወታደሮችን በማሰማራት ተሳትፏል። ነገር ግን የሁለቱ ሀገራት ግንኙነት የፕሪቶሪያ ሰላም ስምምነት መፈረሙን ተከትሎ እየሸከረ መጥቷል። በመቀለ ከተማ ነዋሪዎች ቀጣይ ግጭት ይቀሰቀሳል በሚል ስጋት ገብቷቸዋል። ጫማ በመጥረግ ህይወቱን የሚመራው አንድ እድሜው በሀያዎቹ የሚገመተው ተስፋ ገብረ እግዚአብሔር ወጣቶች ግጭት ሰልችቷቸዋል ሲል ለቢቢሲ ተናግሯል። በጦርነቱ ወቅት ብዙ ሰዎች የመዋጋት ፍላጎት ነበራቸው። አሁን ግን ተሰላችቷል። አትክልቶችን በመሸጥ የምትተዳደረውና እድሜዋ በአምሳዎቹ የሚገመተው ሃይማኖት ገብረ ማርያም ደግሞ በ2013 የትግራይ ጦርነት ሁለቱ ልጆቿ በትግራይ በኩል ጦርነትን መቀላቀላቸውን ትናገራለች። ሴት ልጇ በሰላም ስትመለስ፣ ወንድ ልጇ ደግሞ የአካል ጉዳት አጋጥሟታል። ወደ ጨለማው ዘመን መመለስ እንደማትፈልግ የምትገልጸው ሃይማኖት አሁን ያለው ሁኔታ በጣም አሳሳቢ ነው ስትል ለቢቢሲ ተናግራለች። አሁንም የምንኖረው ካለፈው ጦርነት ቁስልና ጠባሳ ጋር ነው። ዳግመኛ እንባችን ማፍሰስ አንፈልግም ትላለች። ጸጋነሽ ካሳ በማዕከላዊ ትግራይ ሽሬ የምትኖር የቀድሞ ታጋይ ስትሆን በጦርነቱ ወቅት እግሯ ክፉኛ ቆስሏል። አሁን በክራንች የምትራመድ ሲሆን በቋሚነት ሕክምና ማድረግ ያስፈልጋታል። ለቢቢሲ ጦርነት ቤተሰቤን አቃውሶታል ብላለች። የአካል ጉዳተኛ ነኝ፣ የቤተሰብ ኢኮኖሚ ላሽቋል። ያን እንደገና ማየት አልፈልግም። በድንኳን ውስጥ የሚኖሩ ተፈናቃዮች ወደ ቀያቸው እንኳን አልተመለሱም። አክላም ማንም ሰው ሌላ ዙር ጦርነት ማስተናገድ አይችልም ብላለች። የትግራይ ክልል ጦርነት ካስቀጠለው አስከፊ ጉዳት ሙሉ በሙሉ አላጋገመም ብላለች። ወደ 1 ሚሊዮን የሚጠጉ ተፈናቃዮች አሁንም ወደ ቀያቸው መመለስ አልቻሉም። አንዳንድ ቁልፍ መሰረተ ልማቶች፣ ትምህርት ቤቶችና የጤና ተቋማት ጨምሮ ገና አልተጠገኑም። በክልሉ ዋና ከተማ መቀለ በግልጽ የሚታይ ጭንቀት ቢኖርም መደበኛ ህይወት ግን ቀጥሏል። ንግዶችና ሱቆች በመደበኝነት እየሰሩ ናቸው። እንዲሁም በጎዳናዎች ላይ ብዙ የጸጥታ ኃይሎች አይታዩም። ነገር ግን በአፍሪካ አስከፊ ከሚባሉ መካከል አንዱ የሆነው ጦርነት በቅርቡ ያስተናገረችው ከተማዋ ነዋሪዎች እያንዳንዱን እንቅስቃሴና መግለጫ በንቃትና በቅርበት ይከታተላሉ። በአንድ ቡና መሸጫ ካፌ ውስጥ የተሰባሰቡ ወጣቶች አንገታቸውን ስልካቸው ውስጥ ቀብረው ይታያሉ። በቅርቡ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር የሆኑት አቶ ጌታቸው ረዳ ፌዴራል ባለስልጣናት ጋር ለመመካከር በሚል አዲስ አበባ ከሄዱ በኋላ ከጋዜጠኞች ለቀረቡላቸው ጥያቄዎች የሰጡትን ምላሽ እየተመለከቱ ነው። በሌላ ካፌ እንዲሁ አንድ ወጣት ሐሙስ ዕለት በተቃዋሚው የህወሓት ቡድን የተሾመው ዲሱ የከተማዋ ካንቲባ ህዝቡን ለማረጋጋት እንደሚያደርግ ለመስማት እየጠበቀ መሆኑን ተናግሯል። ሁሉም ሰው የሚቀጥሉት ቀናትና ሳምንታት ምን እንደሚያመጡ ለማየት እየጠበቀ ያለ ይመስላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በመጪው ማክሰኞ እንደሚነጋገሩ ተናገሩ። እሁድ ዕለት በአየር ኃይል አንድ ላይ ለጋዜጠኞች ሲናገሩ ትራምፕ በሳምንቱ መጨረሻ ብዙ ስራ ተሰርቷል ብለዋል። ያን ጦርነት ማስቆም እንደምንችል እንፈልጋለን ብለዋል። ምናልባት ጦርነቱን ልናስቆመው እንችል ወይም ላንችል እንችላለን፣ ነገር ግን በጣም ጥሩ ዕድል እንዳለን አስባለሁ ብለዋል። በተኩስ አቁም ድርድር ላይ ምን አይነት ቅናሾች እየተስተዋሉ እንደሆነ የተጠየቁት ትራምፕ ውይይቶቹ የመሬትና የኃይል ማመንጫዎች እንደሚያካትት ተናግረዋል።
ተናግሯል። ከሁለቱ ወገኖች የዩክሬንና ሩሲያ ብዙ የተወያየንበት ይመስለኛል ብለዋል። አንዳንድ ንብረቶች በመከፋፈል ስለዚያ እየተነጋገርን ነው። የትራምፕ አስተያየት አንድ ከፍተኛ የሩሲያ ባለስልጣን በሀገር ውስጥ ሚዲያ ዘገባ ላይ ማንኛውንም የሰላም ስምምነት የዩክሬን ኔቶ አባልነት የሚከላከል ነው ሲሉ አስታውቋል። የሩሲያ የውጭ ጉዳይ ሚኒስትር አሌክሳንደር ግሮሽኮ ከሩሲያ ጋዜጣ ኢዝቬሽያ ጋር ባደረጉት ቃለ ምልልስ ሞስኮ የተኩስ አቁም ስምምነት ለማድረግ ብረት የለበሰ የደህንነት ዋስትና እንደሚያስፈልጋት ተናግሯል። በዩክሬን ዘላቂ ሰላም ሊሰፍንና የክልላዊ ደህንነትን በአጠቃላይ ማጠናከር የሚቻለው እንደዚህ አይነት ዋስትናዎችን በማቋቋም ብቻ ነው ተብሏል። የዩክሬንና የኔቶ ሀገራት እንደ ህብረት አባልነት ከመቀበል የሚቆጠቡበት ገለልተኛ አቋም የእነዚህ ዋስትናዎች አካል መሆን አለበት ሲል ግሮሽኮ ተናግሯል። በእርግጥ ይህ ድንጋጌ በተጠቀሱት ስምምነቶች ረቂቆች ውስጥ በትክክል ተዘርዝሯል። ውይይቶችን በተመለከተ በአሁኑ ወቅት ምንም አይነት ድርድር ባለመኖሩ እየተካሄዱ አይደሉም። በእሁድ መጀመሪያ ላይ የትራምፕ ልዩ መልክተኛ ስቲቭ ዊትኮፍ ለሲኤንኤን እንደተናገሩት ሁለቱ መሪዎች በዚህ ሳምንት በእርግጥ ጥሩና አዎንታዊ ውይይት ለማድረግ አቅዷል። ዋሽንግተን ባለፈው ሳምንት በጅዳ ሳውዲ አረቢያ ከተካሄደው ድርድር የወጣውን አፋጣኝ የ30 ቀናት እርቅ ስምምነት ሁለቱ ወገኖች እንዲስማሙ ለማሳመን ተስፋ አድርጋለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሀሳቡን ሲቀበሉ ፑቲን በመርህ ደረጃ እደግፋለሁ ከማለት ባለፈ እስካሁን ድረስ እቅዱን አልሰጡም። የሩሲያ መሪ ባለፈው ሳምንት እንዳስታወቀው እቅዱ በአብዛኛው ኪየቭን እንደሚጠቅም የሩሲያ ኃይሎች ትርፍ እያስመዘገቡ በመሆናቸውና በተነሳሽነቱ ላይ ከባድ ጥያቄዎች ነበረው። ዜሌንስኪ የቅድሚያ ሞስኮ ግጭቱን ማቆም እንደማይፈልግና የተኩስ አቁም ስምምነትን ከማስማመቱ በፊት በጦር ሜዳ ላይ ያለውን ሁኔታ ለማሻሻል ይፈልጋል። ሩሲያ ከቅርብ ሳምንታት ወዲህ የዩክሬን ጦርን ከአብዛኛው የኩርስክ ክልል በማባረር ኪየቭ 1300 ኪሎ ሜትር ወይም 500 ካሬ ማይል የሚገመተውን ግዛት በነሐሴ ወር የጀመረችውን ወረራ መቆጣጠሩን አሳውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በየመን ቡድን ላይ ያነጣጠረ አዲስ ተከታታይ የአየር ድብደባ ከጀመረ በኋላ የሁቲዎቹ የአጸፋ ሚሳኤልና የድሮን ጥቃት በአሜሪካ ባህር ኃይል መርከቦች ላይ በቀይ ባህር ላይ ያደረሱት ጥቃት የትኛውንም የአሜሪካ መርከቦች ለመምታት እንዳልተቃረበ የአሜሪካ ባለስልጣን ለኢቢሲ አረጋግጧል። ሁቲዎች እሁድ ዕለት በዩኤስኤስ ሃሪ ኤስ ትሩማን የአውሮፕላን ተሸካሚ ቡድን ላይ 18 ባላስቲክ ሚሳኤሎችና አንድ ሰው አልባ አውሮፕላን ባለፉት 24 ሰዓታት በተደረጉ ሁለት የተለያዩ ጥቃቶች መተኳሳቸው አስታውቋል። አድማው ጠላት በሀገራችን ላይ ሊከፍት ሲዘጋጅ የነበረውን የጥላቻ ጥቃት በማክሸፍ ተሳክቷል ብሏል። አንድ የዩናይትድ ስቴትስ ባለስልጣን ለቢቢሲ እንደተናገሩት ሁቲዎች 11 ሰው አልባ አውሮፕላኖችንና አንድ ባላስቲክ ሚሳይል የተኮሱ ሲሆን አንዳቸውም የአሜሪካ መርከቦችን ለመምታት አልተቃረቡም ብሏል። ሁሉም ሰው አልባ አውሮፕላኖች በተዋጊዎች ወድቋል። 10 በአየር ኃይል አውሮፕላኖች እና አንድ ደግሞ በባህር ኃይል አውሮፕላን ባላስቲክ ሚሳይሉ ከመርከቦቹ በጣም ርቆ በመውደቁ አልተጣለፈም ብለዋል ባለስልጣኑ። ለዛሬ ያዝናቸው መረጃዎች እዚህ ላይ ያበቃሉ። ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ኮሜንት በማድረግ ያበረታቱን።